የአማራና የትግራይ ኮርስቴት ተቆጥሮ ነው። ኮርስቴት የሚባል አለ በፖለቲካል ሳይንስ። አገሩ ሲገነጣጠል ቢሆን የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው። ተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላቅም። በኔ ንባብ ሁለት ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ። ይህ ማህበረሰብ ነባር የሆነ ትጥቅ ያለው ማህበረሰብ፣ ትጥቅ ስለ የታሪክ ትጥቅ፣ የአንድነት ትጥቅ፣ የባህል ትጥቅ አንድ ኤንቲቲ ነው። በነገር ላይ አሁን ያልካቸው ሰውዬ አንድ ሰው ናቸው። ምንድን መሰለ ይሄ ጀነራል ፋክት ዝም ብለን የምናጣምመው አይደለም። በኢትዮጵያ ውስጥ አይደለም ዓለም ላይ ሁለት ቋንቋ እየተናገረ አንድ ብሔር አንድ ባህል አንድ ታሪክ ተመሳሳይ የሆነ ቤተክርስቲያን ውስጥ እያስቀደሰ የሚውል በተመሳሳይ ገበያ ውስጥ የሚውል የተመሳሳይ ነገር ያለው ዓለም ላይ አላቅም። በኔ ንባብ ሁለት ቋንቋ እየተናገረ ነው ማለት ከትግራይና አማራ ህዝብ ውጭ 3000 ዓመት ምናምን የሚባለው ታሪክ እኮ ከየትም አይደለም ሊሰራ የሚችለው። የአማራና የትግራይ ኮርስቴት ተቆጥሮ ነው። ኮርስቴት የሚባል አለ በፖለቲካል ሳይንስ። አገሩ ሲገነጣጠል ቢሆን የመጨረሻውን ስም ኢትዮጵያ የሚለውን ስም ይዘው የሚቀሩት እነዚህ አካባቢዎች ናቸው። የእንግሊዝ ሲፈርሱ ነው ፋይናሊ ለንደን ነው እንግሊዝ የሚለውን ስም ይዘው የሚቀረው እንደዛ ማለት ነው። ይህ ማህበረሰብ ነባር የሆነ ትጥቅ ያለው ማህበረሰብ፣ ትጥቅ ስለ የታሪክ ትጥቅ፣ የአንድነት ትጥቅ፣ የባህል ትጥቅ። ነጭ ልብስ የነዋለልኝ መኮንን የ1960ዎቹ ላይ የጻፉት ጽሑፍ እኮ የሚል የነበረው የአማራና የትግራይ ተጽዕኖ በኢትዮጵያ ብሔር ብሔረሰቦች ላይ አለ፣ እነሱን እስር ቤት አድርጓቸዋል ነው። ሉክ ይሄ አሁን የመጣ አይደለም። ሰለሞኒክ ስርወ መንግስት እየተፈራረቁ የያዙት እነዚህ ሰዎች ናቸው። በዚህ ወይም በሴሜቲክ ሜንታሊቲ ውስጥ ያሉ ናቸው። ስለዚህ እነዚህን ሰዎች ወይም እነዚህን ማህበረሰቦች መከፋፈል አይቻልም። ጂኦግራፊካሊ ከዚህ ወዲህና ከዚህ ወዲያ ናቸው ልትል ትችላለህ። ፐርማነንትሊ ግን መከፋፈል አይቻልም። አሁን የተያዘው ምንድነው? በታሪክ አጋጣሚ የተገኘ ስልጣን አለ። ይህንን ስልጣን ለማስቀጠል አጌንስት ሴሜቲክ ሶሳይቲ ነው መሰራት ያለበት ነው። ኩሽቲክ የሚባል ማህበረሰብ እየተመሰረተ እንደሆነ አታውቅም? ኩሽቲክ የሚባል እየመሰረቱ ነው። ኩሽቲክን የመሰረቱት በአማርኛ እየተነጋገሩ ነው። አስገራሚው ነገር እና የጸረ ሴሜቲክ እንቅስቃሴ ነው ያለው። የኩሽቲክ ሙቭመንት አክተሮች እየተናገሩ ያሉት ከዚህ በኋላ ሴሜቲክ ስልጣኗን አያገኛትም። ስልጣን እኔ አይ ዶንት ኬር፣ ይሄ የልሂቃን ጉዳይ ነው። ማህበረሰብ ግን ሊለያይ አይችልም። ይህን ማህበረሰብ ለመለያየት እንደ የተለያዩ መንገዶች ጥቅም ላይ ይዋሉ ነው። አሁን ነው የኔ እዛ ጠቀስከው ጽሑፍ ላይ ያነሳሁት። አንደኛው የሁለቱ አሁን በሁለቱ በህወሓትና በአዴን ወይም በአዴፓና በህወሓት እንዲሁም እነሱን ተከትለው በመጡ አክቲቪስቶች የተፈጠረው ልዩነት ስር የሰደደና ታሪካዊ ለማድረግ የሚደረግ ጥረት አለ። ከአፄ ዮሐንስ ጋር ከአፄ ምኒልክ ጋር ወዘተ እየተነሳ አፄ ዮሐንስ ጎጃም ድረስ መጥተው 17000 አማራ ገደሉ ይላል አንድ የታሪክ ሰው ነኝ የሚል ሰው። 17000 አማራ የተገደለው ግዛት ለማስፋፋት ነው እንጂ አማራ በመሆኑ አይደለም። አፄ ቴዎድሮስ ሸዋ መጥተው አፄ ቴዎድሮስ እጅግ ተዋረዱ፣ ሸዋን ሰው ሁሉ እጅ ነስተው ሄዱ የተባለላቸው ሲገድሉ ያደሩበት ዘመን ነው። ያ ዘመን ግዛት ለማስፋፋት ነው እንጂ የሸዋን ሰው ሸዋ በመሆኑ አይደለም የገደሉት። የኢምባቦ ጦርነት በወሎና በጎጃምና በሸዋ መሃል የተካሄደ ጦርነት ነው፣ በተክለ ሃይማኖትና በሚኒሊክ። የሰገሌ ጦርነት በወሎና በሸዋ መሃል የተካሄደ ጦርነት ነው። ይህ የዘመኑ ነገስታት ተፈጥሮ ነው። በዛ ዘመን የነበረ የግዛት ማስፋፋት አጀንዳ ነው። ይህንን ታሪካዊ ቀለም በመስጠት የአማራና የትግሬ ጠብ ነባር ነው። ጠቅላይ ሚኒስትሩ ሄደው ወሎ የቦሩ ሜዳ ጦርነትን ይጠቅሳሉ። አሁን አይደለም እኔ አይደለሁም ያጣላኋችሁ ነው። የወሎና የትግራይ ሰው ግን መንገድ ተዘግቶብኛል አልዘጋውም እየተባለ ነገር በሚወራወርበት ሰዓት እሳቸው ተው መንገዱም ይከፈት፣ አይ መንገዱማ ክፍት ነው ከተከፈተ ብለው መናገር ነው የሚጠበቅባቸው። ሶማሌ ላይ እኮ በስልጣን በያዙ በአምስተኛው ቀን ነው ሄደው የሶማሌ ክልልን ችግር ለመፍታት እንቅስቃሴ የጀመሩት። የቤኒሻንጉል ጋር እኮ አቶ ለማ መገርሳ ከፍተኛ ዋጋ ከፍለዋል ከቤኒሻንጉልና ከጋምቤላ ጋር ጠቡን ለማብረድ። ይህን ቅድም ያልኩህን ታሪካዊና ምክንያታዊ ሃይማኖታዊ ባህላዊ ግንኙነት ያለውን ሁለት ማህበረሰብ ለማቀራረብ በቂ ምክንያት አለ። ያንን ማህበረሰብ ለማቀራረብ ግን ወላይ ፌደራል መንግስት ስራ አልሰራም። ሌላው አቶ ጀዋር መሐመድ ቀደም ሲል በጠቀስኩት ጽሑፍ ላይ ጠቅሼዋለሁ። በአንድ ቴሌቪዥን ላይ ቀርቦ አቶ መለስ አንደኛውን ሚሊኒየም ትግሬ ይመራበት ስለነበረ
የስልጣኔ ያደረገው ሁለተኛውንና ሶስተኛውን ሁለተኛውን አማራ ስለመራበት የውድቀት አደረገው ሶስተኛውን የእሱ እየመራበት ስለነበረ የህዳሴ ያደረገው አላለም መለስ እንደዛ። ይሄ አማራ ሲገዛህ ነበረ የሚል የሴሜቲክ ማህበረሰብ የማጣላት ዘመቻ አካል ነው። በሁለተኛው ሚሊኒየም ላይ አፄ ዮሐንስ ነበሩ፣ አፄ ተክለ ጊዮርጊስ ነበሩ። እነዚህ ሰዎች እንግዲህ አሁን ነው ዘር የለየን አማራ ናችሁ እያልን ያለ ነው እንጂ እነሱም ትግሬ ነን አላሉ፣ አማራ ነንም አሉ። ምኒልክ በታሪኩ አማራ ነኝ ብሎ ያውቅ፣ ዮሐንስም ትግሬ ነኝ ብሎ ያውቅ። ስለዚህ ይህንን ዘመቻ የሚያመጡት ፕራይመርሊ የሴሜቲክ ማህበረሰብን የመከፋፈል አጀንዳ አለ ብዬ ስለማስብ ነው። እና አጀንዳውን ደግሞ ታሪካዊ ቀለም መስጠት አሁን የተፈጠረ ላለማስመሰል መጣር ነው እና ይሄ አይጠቅምም ከማለት አንጻር ነው። አዎ ግን ያው በሁለቱ ህዝቦች ማለት አሁን መንገድ ላይ እስከ መዝጋት ምናምን የደረሱ እንትኖች ሲፈጠሩ ሆነም ቀር የተፈጠረ ግን ችግር አለ። አሁን አይ ችግር አለ። ይሄ ህወሓትና የብአዴን ፖለቲካ ውጤት ነው። ኦኬ አዎ አይ ያንን ልጠይቅ ነበር። እሺ ቀድመ መለስክልኝ። ወደ አባይ ፖለቲካ እንሂድ። በቅርቡ የተሰማው ዜና የአባይን ወደ 1300 ገደማ ሜጋዋት እንዲቀንስ የማድረግ ተግባር እንደተከናወነ ተገልጿል። ምናልባት የተጣረሱ መረጃዎች በሁለት ባለስልጣናት ቢወጡም ይህንን ግን እያየሁ ያለው ሆነ ተብሎ በጠቅላይ ሚኒስትሩ ይሁንታ ጭምር እንደተደረገ ጭምር ነው እየጠቀስክ ያለው እና በአብዛኛው ጠቅላይ ሚኒስትሩን ከምትተችባቸው ምክንያቱም አንዱ ይህ የህዳሴው ግድብ ነውና እዚህ ላይ ያለህ መረጃ የሆነ ታሪክም ጠቅሰ ነበረ ከጋዜጠኝነት ጋር በተያያዘ ከዚህ በፊት በነበረ እንትን ከኦሮሞ ሊቃን ወይም ፖለቲከኞች ዘንድ ስለ አባይ ባላቸው አመለካከትም ዙሪያ እሱን ትንሽ ሳፋፍረኝ። ይሄ አሁን ያልከው ቆይ ወደዛ እናስገባው። ይሄ የኦሮሞ ምናምን የሚለው ብዙም እኔ አልወደውም። ይሄ ናሽናሊዝም ብዙም ጠቃሚ አይመስለኝም ለኔ ነው ማለት አምሮ ጠቅሰዋል በሚል ፌስቡክ ጽሁፍ ላይ ጠቅሻለሁ። ግን በእንደዚህ አይነት ፐብሊክ ሚዲያ ላይ ባይነሳ ጥሩ ነው ማለት አንድ የኦሮሞ ድርጅትን ከሚመሩ የፖለቲካ ሰዎች አንዱ ናቸው። ደውለን ዜና እንስራ የፓርቲያችሁን አቋም ስለ ህዳሴ ግድብ ንገሩን ስንላቸው ይሄኔ ጉዳይ አይደለም የአባይና የጣና ልጆች ታሪክ ነው፣ ሄደ ጎንደርና ጎጃም ጠይቅ አሉኝ። እኔን ነው እንደዚህ ያሉኝ ከአንድ ጓደኛዬ ጋር ደውለን። ኤኒዌይ እሱ ብዙም የሚጠቅም አይደለም። እኔ የጠቅላይ ሚኒስትሩ ጉዳይ አይደለም ባይዘው ወይ የህዳሴ ግድብ። የህዳሴ ግድብ ሁለት ሰክሰስፉል ነገሮች ኢትዮጵያ ውስጥ አምጥቷል። አንደኛ ግብጽ ይህንን አባይ የሚባልን ወንዝ የሁሉም ኢትዮጵያውያን እንደሆነ እንዲገባት አድርገናል። በነበረን ካምፔን ከጫፍ ጫፍ ዶርዜም፣ መንዜም፣ ሞያሌም፣ መቀሌም ነበረ ኢኳሊ ህዳሴ ግድብ ተደግፎ ሰልፍ የተወጣ አክራሪ የሚባል ማህበረሰብ እንኳን የለዘበበት ወቅት ነበር። ያኔ ህዳሴ ግድብ መገንባቱ ትክክል ነው ብሎ የሚያምን ኢትዮጵያዊ ሞልቶ ፈሶ ነበር። ይሄ አንድ ለግብጽ ትልቅ ሚሴጅ ነበረ። ይሄ ወንዝ ለካ የሰሜን ሰዎች ወይም የአባይ ወንዝ ተፋሰስ አካባቢ ያሉ ሰዎች ጉዳይ ብቻ አይደለም። ግጥም የሚገጥሙት ዘፈን የሚዘፍኑት እነዛ ብቻ ነበሩ። ስለዚህ የሷ ፐርሴፕሽን የነበረው የግብጽ የዛ አካባቢ ሰዎች ብቻ አጀንዳ አድርጋ ታየው ነበር። ይሄ እንዳልሆነ ኢትዮጵያን ያሳየንበት አንድ እድል ነው። ሁለተኛው አጋጣሚ በዲፕሎማሲ ዊን እንድናረግበት አድርጓል። የህዳሴ ግድብ የመደራደር አቅማችንን ናይል ድንበር ተሻጋሪ ወንዝ መሆኑን ግብጽ ትክድ ነበር። የራሷ ተፈጥሯዊ ሀብት ከአምላክ የተሰጠ ዘ ጊፍት ኦፍ ዘ ናይል እኮ ነው የሚሏት ራሳቸውን። ይህን ያክል እያቆለጳጳሱ ነበር የያዙት። የውሃው የማይነካ የራሳቸው ንብረት ብቻ አድርገውት ነበር እና በዚህ ላይ መደራደርም እንደ ብሔራዊ ውርደት ይቆጥሩት ነበር። ዊን አረግን የምልህ ለመደራደር ጠረጴዛ ላይ አምጥተናታል ግብጽ። ይሄ የኢትዮጵያውያን ስኬት ነው። የመለስ ዜናዊ አይደለም፣ የኃይለማርያም ደሳለኝ አይደለም፣ ወዘተ ወዘተ የማንም አይደለም። የኢትዮጵያ ድል ነው። እነዚህን ሁለት ድሎች አሁን አጥተናቸዋል። ህዳሴ ግድብ ላይ ያነሳ ያለሁት መጽሔትም ላይ በተደጋጋሚ የጻፍኩት ይሄን ነው። አንደኛ የህዳሴን ግድብ መገንባት ከተጀመረበት ጊዜ ጀምሮ ኢትዮጵያውያን ዶሮ እየሸጠ እኔ ደቡብ ክልል ዜና ልሰራ ሄጄ የህዳሴ ዋንጫ እየዞረ በነበረበት ጊዜ ኢቲቪ ነበርኩ። ያኔ ዜና ልሰራ ሄጄ የገጠመኝን ልንገርህ። ሴትዮዋ በቤታቸው ያለቻቸው አንድ የልጅ ልጃቸው የ8 ዓመት ልጅና አንድ ዶሮ ነች። ዶሮዋን አውጥተው ሰጡ ለተሰባሰበው ህዝብ። ይቺ ዶሮ ነች ያለች ንብረቴ ለህዳሴ ግድብ ይህን እሰጣለሁ ብለው ሰጡ። ዶሮ በጨረታ ተሸጠ። እዛ ጋር አሁንም አላሰበው 17,000 ብር እንደዚህ።
እንዲህ አይነት ኢትዮጵያውያን የተረባረቡበት ነው የህዳሴ ግድብ። እንዲህ ዋጋ የተከፈለበት ይህን ያክል የሚቀሰቀሰ የህዳሴ ግድብ ለፖለቲካ ስራ ነው የዋለው። 50 በመቶም አልተጠናቀቀም ወዘተ ወዘተ ብለው ጠቅላይ ሚኒስትሩ አራከሱት። ቢሆን እንኳን በቋፍ ነው መያዝ ያለበት። ይሄ ዲፕሎማቲካሊም ተጽዕኖ አለው፣ አገር ውስጥም የሚፈጥረው ስሜት አለ። መምህራንን ሰብስበው 10 በመቶ እንኳን አላዋጣችሁም አሉ። ምንም ርባና ቢስ ሚና ነው የነበራችሁ በህዳሴው ግድብ ላይ ወዘተ አሉ። ይሄም አንድ ሌላ ሪዲኩል የሚያደርግ ነው የማህበረሰቡን አስተዋጽኦ። 12 ቢሊዮን ብር ተዋጥቷል። ከዚህ ይህ ህዝብ የለውም እኮ 12 ቢሊዮን ብር እኮ ያዋጣው ይህ ድሃ ህዝብ ነው። ይህን አፕሪሼት ማድረግ ያለብን። ይህንን አጣጣሉት። ቀጥሎ ዲፕሎማሲው ነው። ግብፅ የካርቱም ላይ የተፈረመ ዲክላሬሽን አግሪመንት አለ ከኢትዮጵያ ጋር ለሶስት ኢትዮጵያ፣ ሱዳን፣ ግብፅ ያ ለኢትዮጵያ ሰክሰስፉሊ ኢትዮጵያ ያሳካችበት ጥቅሟን ያሳካችበት አግሪመንት ነው። 2015 ይመስለኛል የተፈረመው ስምምነት። ያንን ስምምነት ተጠቅመን ወደ ተሻለ ውጤት መሄድ ሲገባል ልክ የመንግስት ለውጥ ሲመጣ ማለት የአስተዳደር ዘይቤ ለውጥ ያው ኢህአዴግ ነው አሁን ያለው፣ ግን የአስተዳደር ዘይቤ ለውጥ ሲመጣ ጠቅላይ ሚኒስትሩ ሄደው ወላሂ ምንም ጥፋት አናደርስባችሁም አሏቸው። ይሄ ምን ከምን ጋር ይቃረናል? ከግብፅ ጋር እየነገርናቸው ያለ ነው። ሲግኒፊካንት ሃርም አናደርስም በግድቡ ላይ ነው። ምንም ተጽዕኖ አናደርስም አይደል? ተጽዕኖ ይኖረዋል፣ ግን የጎላ ጉዳት አናደርስባችሁም ነው። ጠቅላይ ሚኒስትሩ ግን ወላሂ ምንም ጉዳት አናደርስም አሉ። ዜን ግብጾች የመደራደሪያ ፍላጎታቸውን አሻሽለው መጡ። የአስዋን ግድብ ከ165 ሜትር ከባህር ጠለል በታች ሲቀንስ ውሃ ልቀቁ ከህዳሴ ግድብ። የህዳሴ ግድብን መተን እናስተዳድረው፣ በህዳሴ ግድብ ላይ የምናደርገውን ድርድር አሜሪካ ታደራድረን እያሉ ጠየቁ። የህዳሴ ግድብን በ7 ዓመት ሙሉልን፣ የህዳሴ ግድብ የማመንጨት አቅም ይቀንስ። ሁሉንም አድርገናል። 1300 ሜጋዋት ኤሌክትሪክ አቅም ቀነስ። የውጭ አደራዳሪ ይምጣ ተባለ። አሜሪካ ልታደራድር ነው አሁን ኖቬምበር 6። የህዳሴ ግድብን የውሃ መሙያ ዘመን 7 ዓመት ይሁንልኝ አለች፣ ሆነላት። የቀራታን ሁለት ነገር ነው። ህዳሴ ግድብን በጋራ እናስተዳድረው የሚለውና ለአስዋን ግድብ ውሃ መቀነስ 165 ሜትር ሲቀንስብኝ ከባህር ጠለል በታች በላይ ያኔ ውሃ ልቀቁልኝ የሚለው ነው። አሁን ይሄንን እንግዲህ አሜሪካ ይዘዋለች። አሜሪካ ደግሞ ኦፕሬሽኑ ላይ ሳይቀር ተደራደሩ ብላ ነው መግለጫ ያወጣችው። ስለዚህ ኢትዮጵያ በአሁኑ ሰዓት ያለው አስተዳደር የተመቸ ነው ለግብፅ። ባለሙያዎችን መናቅ አልነበረባቸው። እስከ 2010 እና እሳቸው ከመጡ ጀምሮ እስከ 2011 ሰኔ እና ሐምሌ ድረስ ኤክስፐርቶችን አናግሯቸው ያውቁ። ህዳሴ ግድብ ላይ ያሉትን ናሽናል ኤክስፐርቶች ምንም ሳያናግሯቸው ህዳሴ ግድብ 50 በመቶ እንኳን አላለቀም አሉ። ወዳው እሳቸው የሾሙት ኢንጂነር ዋና ስራ አስኪያጁ ማለት ነው 65 በመቶ ተጠናቋል አሉ በ7 ዓመት ግንባታ ዘመን። ይሄ ከእሳቸው ጋር ይጣረሳል። በዚህ ከሄድን 10 ዓመትም አያልቅም ይሄ ግድብ ብለዋል፣ አራከሱት። ይሄ ህዝብ ሞራል ይገላል። እና የኔና ያንተ ጉዳይ ነው፣ ወይም የኔና ያንተ ልጆች ጉዳይ ነው። የጠቅላይ ሚኒስትር አብይና የእሳቸው የልጅ ልጆች ጉዳይ ነው። የእሳቸው ልጆችና የልጅ ልጆቻቸው ጉዳይ ነው። እና 63 ሚሊዮን እዚህ ሀገር ኤሌክትሪክ አይቶ የማያውቅ ሰው አለ። አሁን እኔ የአክስቴ ልጆች በኩራዝ ነው የሚያነቡት 9 እና 10 የሚማሩ የአክስቶች ልጆች። ይሄን ያክል ነው እኮ የህዳሴ ግድብ ዝም ብለን የምናቀለውና የመለስ ዜናዊና የአብይ አህመድ ጉዳይ አድርገን እኮ ምን ተዋደለ። ይሄንን እንደማንኛውም ኮንሰርን ዜጋ ይሄን ማንሳት ጠቅላይ ሚኒስትሩን መጥላት አይደለም፣ ሌላ ነገርም አይደለም። የሚጠቅመን ይሄ ነው። አሁን ዝም ብሎ ሁሉም በየብሔሩ ተሸጉጦ ነገር ይጓተታል። ዋነኛ ሜጋ አጀንዳ ግን